ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ እንኳን ደስ ያላችሁ ውጭ ሀገር ለምትኖሩ ደንበኞቻችን ታላቅ ዜና ህጋዊ ወኪል ባይኖራችሁ ያላችሁበት ሆናችሁ መግዛት የምትችሉበት እድል አመቻችተናል በግጉስ ሲጠበቅ የነበረ የቴምር ፕሮፐርቲስ በኮሪደር ልማት በደመቀችው አዋሪ ዘመናዊ አፓርታማ ይዞላችሁ መጥቷል ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን ለእርሶ በሚመች መልኩ በ3 አመት ከፍሎ ይጨርሳሉ ሙሉ ለምትከፍሉ ደንበኞቻችን አስደናቂ 35% ቅናሽ አዘጋጅተናል ባለ 1 መኝታ ከ6 ሚሊዮን ብር ሙሉ ክፍያ ጀምሮ ባለ 3 መኝታ ከ8.5 ሚሊዮን ብር ሙሉ ክፍያ ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም ለ10 ቀን የሚቆይ ቅናሽ በመሆኑ ፈጥነው በ0979 440044 ወይም በ0939 440044 ይደውሉ ቴምር ፕሮፐርቲስ ለ40 ቀናት የተዘጋው የአሜሪካ መንግስት በጀት በጊዜያዊ ስምምነት እልባት ሊያገኝ መቃረቡ ተገለጸ Senators in Congress have taken an important first step in the process to end the government shutdown. A few moments ago, the Senate held a procedural vote to approve a bipartisan funding deal. 8 Democrats crossed the aisle to advance the House Republicans' stopgap deal. It's a small, temporary funding patch, but could become the foundation for a larger deal potentially passed in the House later this week. ማምሻውን ከምክር ቤት በተሰማው መረጃ 8 ዴሞክራቶች የድርድሩን ነጥቦች ተቀብለው ድምጻቸውን ወደ ተቃራኒው ቡድን ሪፐብሊካን በመስጠታቸው የ40 ቀናቱ ውዝግብ ሊቋጭ እንደሆነ ተሰምቷል። ይህም የተፈጠረው ልዩነትን በማጥበብ በጊዜያዊነት ቀዳዳ ለመሙላት መስማማታቸውና ከዚህ በፊት የተደረጉት 14 ምርጫዎች ላይ የነበራቸውን እልህ አርግበው የሚፈለገው ድምጽ ተሟልቶ ሀገሪቷን የቀፈደደውን እስር ለመፍታት ተስፋ ሰጪ እርምጃ ተወስዷል ተብሏል። በሁለትዮሹ ስምምነት መሰረት 42 ሚሊዮን አሜሪካኖች የሚቀበሉት የምግብ ገንዘብ ስናፕ ወይም ፉድ ስታምፕ ለተጠቃሚዎቹ የሚለቀቅ ሲሆን የሕክምና ኢንሹራንስ አፎርደብል ኬር አክት ጉዳይ በቀጣይነት ለመደራደር በእንጥልጥል የተተወ ጉዳይ ሆኗል። ጃኪ ሮዝ እና ኮርቴዝ ማስቶ ከኔቫዳ፣ ጆን ሻይን እና ማጊ ሃሰን ከኒው ሃምፕሸር አንገስ ኪንግ ከሜን ቲም ኬን ከቨርጂኒያ እንዲሁም ዲክ ደርቢን ከኢሊኖይ እልባት እንዲያገኝ ድምጻቸውን የሰጡ ዴሞክራት ሴኔት አባላት መሆናቸው ሲታወቅ የኮሎራዶ ዴሞክራት ሴኔት ጆን ሄንክልፐር ድምጽ የነፈጉ ሲሆን በዚህ ስምምነት ቁልፉን የኢንሹራንስ ቅድመ ክፍያ ድጎማውን በተመለከተ ያስቆጠርነው ነጥብ የለም መፍትሄ ያልተገኘም በማለት ይሄ አምባገነናዊ መንግስት አይነት አቀራረብን በጋራ ልናስቆመው ልንከላከለው ይገባል በማለት ተማጽነዋል። ምሽት 11:15 ፒኤም ድረስ የነበረው ድርድር ነገ 11:15 ኤኤም ይቀጥላል ተብሏል። ድርድሩ በጊዜያዊ ስምምነት ከተቋጨ እስከ ጥር ድረስ ፌደራል መንግስቱ በሚያጸድቀው በጀት ይንቀሳቀሳል ተብሏል። ለዚህ ምርጫ ለመድረስ ማምሻውን ሲጣደፉ የነበሩት የቴክሳሱ ሴናተር ጆን ኮርኒን የበረራ ሰዓታቸው ዘግይቶ እንደነበር ታውቋል። በበጀት እጥረት ምክንያት ደሞዛቸው የማይከፈላቸው የበረራ ተቆጣጣሪዎች በስራ ገበታቸው ላይ ባለመኖራቸው የበረራ ኢንዱስትሪው እንደተጎዳና የታንክስ ጊቪንግ ጉዞን ጭምር እንደሚያስተጓጉል ከወዲሁ ማስጠንቀቂያ ተሰጥቷል። ጊዜያዊ በጀቱ ከጸደቀ የተቀነሱ ሰራተኞች ወደ ስራቸው የሚመለሱ ሲሆን ያልተከፈለ ደሞዝ ወደ ኋላ ተመልሶ የሚከፈል እንደሆነ ለማወቅ ተችሏል። ተመልካቾቻችን ስለተከታተላችሁን እናመሰግናለን። ፕሬዝዳንት ትራምፕ ዛሬ በአሜሪካ ፉትቦል ኤንኤፍኤል ጨዋታ የዋሽንግተኑ ኮማንደርስ ከዲትሮይት ላየንስ ጋር ሲጫወት ገብተው ተመልክተዋል። ከፍተኛ ድጋፍም ተቃውሞም አስተናግደዋል። በጨዋታው ዋሽንግተን ኮማንደርስ ሽንፈት ተከናንቧል። ከዛ ተመልሰው ወደ ዋይት ሃውስ ሲገቡ ተጠይቀው ነበር። ስለዚህ ገቨርንመንት ሸዳውኑ ያበቃል የሚለውን ጥያቄ አዎ ያበቃል፣ በጀት ግን በፍጹም ለህገወጥ ስደተኞች አንፈቅድም የሚል ተናግረዋል። We'll never agree to give any substantial money or any money to really prisoners, illegals that come into our country. And I think the Democrats understand that. And it looks like we're getting close to the shutdown ending. You'll know very soon. Thank you. አሁንም ችግራቸው ከስደተኛ ጋር ነው።
ተመልካቾቻችን ስለተከታተላችሁኝ በድጋሚ አመሰግናለሁ። ጤና ይስጥልኝ።